የፌዴራሉ መንግስት ዝምታ ይዋጣላቸው ይመስላል አሉ አቶ ጌታቸው ረዳ። በቂ ሞተናል፣ በቂ ረግፈናል፣ ጦርነት ይበቃናል ሲሉም ተናግረዋል። ሰላም ዴሊ ወሬ ነው። የዕለቱን ወሬዎች በጥቂቱ የአሜሪካ ኤምባሲ እንዲሁም የአውሮፓ ዩኒየን በ2022 የተደረሰውን የፕሪቶሪያ ስምምነት እንዲጠበቅና በምንም መልኩ ወደ ግጭት እንዳይገባ አስጠንቅቀዋል። የዓለም ጤና ድርጅት በጋምቤላ ክልል በከፋ የኮሌራ በሽታ የተያዙ ሰዎች ቁጥር በ10 ቀናት ውስጥ ከ55 ወደ 14 ማሽቆልቆሉን አስታውቋል። በሌላ ወሬ የታንዛኒያ መንግስት የኢነርጂ ተቆጣጣሪ ባለስልጣን በኬንያ በኩል ኤሌክትሪክ ኃይል ከኢትዮጵያ ለመግዛት የቀረበውን የሶስትዮሽ ስምምነት አዋጭነት ትላንት ማጠናቀቁን መግለጹን ዘኢስት አፍሪካን ጋዜጣ ዘግቧል። በምንመለከተው የውጭ ወሬ ሩሲያ፣ ቻይና እና ኢራን በኦማን ብሔረ ሰላጤ ላይ ግዙፍ የሆነ የባህር ላይ ወታደራዊ ልምምድ ማድረግ መጀመራቸው ተገለጸ። በሌላ ወሬ ዩክሬን ባለፈው ነሐሴ ወር በምዕራብ ሩሲያ ድንገተኛ ጥቃት በመክፈት ተቆጣጥራው ከነበረው የኩርስ ግዛት በስፋት እየለቀቀች እንደምትገኝ ተዘግቧል። በየዕለቱ አዳዲስ ወሬዎች እንዲደርሷችሁ ሰብስክራይብ በማድረግ ተወዳጁን፣ ላይክ እና ሼር በማድረግ ሚዛናዊ ወሬዎች ለሚፈልጉ ሁሉ እንዲደርሱን በማድረግ እንድትተባበሩን በአክብሮት እንጠይቃለን። ወደ ወሬዎቹ ተመለስን። በቂ ሞተናል፣ በቂ ረግፈናል፣ ጦርነት ይበቃናል አሉ አቶ ጌታቸው ረዳ። ማንኛውም የትግራይ ክልል ወጣት የማንንም ወንበር ለመጠበቅ ሲል በፍጹም እንደማይዋጋ ጌታቸው ረዳ ተናግረዋል። ከዚህ በኋላ የትግራይ ሕዝብ ወደ ጦርነት ሊገባ የሚችልበት ብቸኛ አጋጣሚ ከውጭ ሌላ ኃይል ወረራ የሚፈጽም አካል ከመጣ ብቻ ነው ብለዋል። የትግራይ ሕዝብና ወጣት 90% ይደግፈኛል ብለዋል። በሌላ ዜና የመቀሌ ኤፍኤም 104.4 ሬዲዮ ጣቢያ በደብረ ጽዮን ገብረ ሚካኤል በሚመራው ህወሓት በተመደቡ የመቀሌ ከተማ አመራር አባላት ቁጥጥር ስር መዋሉ ተሰምቷል። አመራሮቹ በሰራዊት ታጅበው ሬዲዮ ጣቢያውን እንደተቆጣጠሩት ነው የተነገረው። በተያያዘ ወሬም አቶ ጌታቸው ረዳ እንዳሉት አሁን ባለው ሁኔታ መፈንቅለ መንግስት እየተፈጸመ ነው። የፌዴራሉ መንግስትም ዝምታው ይዋጣላቸው ይመስላል ብለዋል። የህወሓት አንጃ ጠቅላይ ሚኒስትሩን የሚያከብሩት ስልጣናቸውን እንዲመልሱላቸው ሲፈልጉ ብቻ ነው ሲሉ የጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ በአዲስ አበባ በሰጡት መግለጫ ተናግረዋል። ይህንኑ ትርምስ ለመፍጠርና ተጨማሪ ሰው እንዲረግፍና ንብረት እንዲወድም የሚሰሩ ህገወጦች ማዕከላዊ መንግስቱ እጁን እንዲያሳርፍባቸውም ተማጽነዋል። ጌታቸው እነዚሁ ከፌዴራል መንግስቱ ጋር ግንኙነት የለኝም የሚል ነገር ግን በጀርባ ስልጣኑ እንዲመለስለት የሚወተውት ነው ይላሉ። ይህን ቡድን የክልሉን ሀብት በመበዝበዝ በሰዎች ህገወጥ ዝውውር በስፋት ከመስራት አልፈው ተርፈው በጊዜያዊ አስተዳደሩ የተሾሙ የመንግስት የስራ ኃላፊዎች በማባረር ቢሮ በመስበር ህጋዊ ሰነዶችና ማህተቦችንም በመንጠቅ ህገወጥ እንቅስቃሴ ላይ ተጠምደዋል። ታዲያ ከዚህ በላይ መፈንቅለ መንግስት አልተደረገብንም እንዴት ይባላል? ተፈጽሞብናል እንጂ ማለታቸው ከሰጡት መግለጫ ላይ ተሰምቷል። በተያያዘ ሌላ ወሬ የአሜሪካ ኤምባሲ እንዲሁም የአውሮፓ ዩኒየን በ2022 የተደረሰውን የፕሪቶሪያ ስምምነት እንዲጠበቅና በምንም መልኩ ወደ ግጭት እንዳይገባ አሳስበዋል። አሜሪካና የአውሮፓ ህብረትን ጨምሮ ከ20 በላይ ሀገራት በትግራይ ክልል ያለው አለመረጋጋት እንዳሳሰባቸውን የገለጹት ሀገራቱ በጋራ መግለጫቸው ላይ በሰሜን ኢትዮጵያ ለነበረው ጦርነት መቆም ምክንያት የሆነው የሰላም ስምምነት ሊጣስ እንደማይገባ ገልጸዋል። ስምምነቱ ጦርነትን ያስቆመ መሆኑን የተናገሩት ሀገራቱ ወደ ግጭት ያገቡ አካላት ልዩነታቸውን በስምምነት እንዲፈቱም አሳስበዋል። ወደ ግጭት ያመሩ አካላት ልዩነታቸውን በውይይት እንዲፈቱ ድጋፍ ለማድረግ ዝግጁ መሆናቸውንም ሀገራቱ በመግለጫቸው ላይ ጠቅሰዋል። ከ2 ዓመት በፊት በአፍሪካ ህብረት አደራዳሪነት በደቡብ አፍሪካ መዲና ፕሪቶሪያ የተፈረመው የሰላም ስምምነት በሰሜን ኢትዮጵያ አካባቢዎች ላይ ከ1.6 ትሪሊዮን ብር በላይ የቁስ ውድመት ማድረሱ ይታወሳል። እንዲሁም በጦርነቱ የወደሙ መሰረተ ልማቶችን ዳግም ለመመለስ ከ20 ቢሊዮን ዶላር በላይ ገንዘብ እንደሚያስፈልግ የገንዘብ ሚኒስቴር በጦርነት ውድመት ሪፖርቱ ላይ መጥቀሱ ይታወሳል።
በምናሰማችሁ ሌላ ወሬ የዓለም ጤና ድርጅት በጋምቤላ ክልል በከፋ የኮሌራ በሽታ የተያዙ ሰዎች ቁጥር በ10 ቀናት ውስጥ ከ55 ወደ 14 ማሽቆልቆሉን አስታውቋል። ድርጅቱ ለክልሉ ጤና ቢሮ በሁለት ዙር $100,000 የሚገመቱ የኮሌራ ሕክምና ቁሳቁሶችን መለገሱን ገልጿል። በድርጅቱ የገንዘብና የቴክኒክ ድጋፍ ወረርሽኙ በተስፋፋባቸው አካባቢዎች በሽታውን ለመቆጣጠር የሚሰማሩ 85 የጤና ባለሙያዎች ስልጠና ወስደዋል ተብሏል። ወረርሽኙ የካቲት 3 ላይ በአኮቦ ወረዳ ከተከሰተ ወዲህ እስካሁን 1200 ሰዎች በበሽታው እንደተያዙና በሽታው በ8 ወረዳዎችና በ4 የስደተኛ መጠለያዎች እንደተሰራጨ ድርጅቱ ጠቅሷል። የታንዛኒያ መንግስት የኢነርጂ ተቆጣጣሪ ባለስልጣን በኬንያ በኩል ኤሌክትሪክ ኃይል ከኢትዮጵያ ለመግዛት የቀረበውን የሶስትዮሽ ስምምነት አዋጭነት ትላንትና መርምሮ ማጠናቀቁን መግለጹን ዘኢስት አፍሪካን ጋዜጣ ዘግቧል። ተቆጣጣሪው ባለስልጣን የስምምነቱን ግምገማ በተያዘው ወር እንደሚያጸድቅ ማስታወቁንም ዘገባው ጠቅሷል። ታንዛኒያ ኤሌክትሪክ ኃይሉን ማስገባት እንድትጀምር ጥያቄ እንደቀረበላት ተቆጣጣሪው ባለስልጣን ገልጿል ተብሏል። ታንዛኒያ ከኢትዮጵያ 100 ሜጋዋት ኃይል ለመግዛት ከስምምነት ላይ መድረሷ ይታወሳል። ኬንያና ኢትዮጵያ ባለ 510 ኪሎ ሜትር ርዝማኔ ያለው የኃይል ማስተላለፊያ መስመር ዘርግተዋል። ከወደብ ውጪ ከተሰሙ ወሬዎች መካከል ሩሲያ፣ ቻይናና ኢራን በኦማን ብሔረ ሰላጤ ላይ ግዙፍ የሆነ የባህር ላይ ወታደራዊ ልምምድ ማድረግ መጀመራቸው ተገለጸ። ሶስቱ ሀገራት መሰል የባህር ኃይል ግዙፍ የጋራ ወታደራዊ ልምምድ ሲያደርጉ ይህ ለተከታታይ 5ኛ ዓመት እንደሆነ ተነግሯል። ማሪን ሴኪሪቲ ቤልት 2025 የሚል መጠሪያ የተሰጠው የጋራ ልምምዱ በትላንትናው ዕለት በኢራን ከሀበር ወደብ አቅራቢያ ነው የተጀመረው። ልምምዱ በተሳታፊ ሀገራት የባህር ኃይሎች መካከል ያለውን ትብብር ለማጠናከር ያለመ እንደሆነም ተነግሯል። ልምምዱ የባህር ላይ ኢላማዎችን መምታት፣ ጉዳትን መቆጣጠር እንዲሁም የፍለጋና የነፍስ አድን ስራዎች ላይ ያተኮረ እንደሆነም ከስፍራው የተገኙ መረጃዎች ይጠቁማሉ። ለ2 ቀናት በሚቆየው ወታደራዊ ልምምዱ የሶስቱ ሀገራት የባህር ኃይሎች በቀንና በማታ ከትላልቅ ካሊበር የጦር መሳሪያ እስከ አነስተኛ የጦር መሳሪያዎች የተኩስ ልምምድ እንደሚያደርጉም ተነግሯል። በዚሁ ወቅትም የጠላት መርከቦችንና ድሮኖችን ኢላማ አድርጎ መምታትን እንደሚለማመዱም ነው የተሰማው። ከአዘርባይጃን፣ ደቡብ አፍሪካ፣ ኦማን፣ ታንዛኒያ፣ ፓኪስታን፣ ኳታር፣ ኢራቅ፣ የተባበሩት አረብ ኤምሬትስ እና ስሪላንካ የተውጣጡት የባህር ኃይሎች ቡድኖች ልምምዱን እየተከታተሉ መሆኑም ታውቋል። በመጨረሻ በምንመለከተው ወሬ ዩክሬን ባለፈው ነሐሴ ወር በምዕራብ ሩሲያ ድንገተኛ ጥቃት በመክፈት ተቆጣጥራው ከነበረው የኩርስክ ግዛት በስፋት እየለቀቀች እንደምትገኝ ተዘገበ። ግዛቱን ለማስለቀቅ የሩሲያ ጦር በግስጋሴው ሲቀጥል፣ የዩክሬን ወታደሮች በበኩላቸው በከባድ ውጊያ የተቆጣጠሯቸውን ጠንካራ ይዞታዎች ለቀው እየወጡ እንደሚገኙ ነው የተነገረው። ኪየቭ ባልተጠበቀ ጥቃት ተቆጣጥራው የነበረውን የኩርስክ ግዛት ወታደሮቿን የውጊያ ሞራል ከመጨመሩ ባለፈ በጦርነት የመደራደር አቅሟን አሳድጎት እንደነበር ሲዘገብ ቆይቷል። ነገር ግን ከ7 ወራት ከባድ ውጊያ በኋላ የዩክሬን ይዞታዎች ቀስ በቀስ እየቀነሱ ሲመጡ፣ ሩሲያ በበኩሏ ካሳለፍነው ሳምንት ጀምሮ በርካታ ስፍራዎችን ድጋሚ መቆጣጠር ችላለች። የሩሲያ መከላከያ ሚኒስትር በዛሬው ዕለት ባወጣው መግለጫ በግዛቱ ተጨማሪ 5 ወታደሮች መያዙን አስታውቋል። ክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ በበኩላቸው የውጊያ ውሎች ተለዋዋጭነት ለሩሲያ ማድላታቸውን ተናግረዋል። ሮይተርስ በዘገባው በሩሲያ ጦማሪዎችና በመንግስት ሚዲያዎች የተጋራው የግዛት ማስለቀቅ የሚያሳይ ቪዲዮ ማረጋገጥ መቻሉን ጠቅሷል። በዩክሬን ድንበር አቅራቢያ በምትገኘውና ዩክሬን ለሎጂስቲክስ ማስተላለፊያ በምትጠቀምበት ሱድዛ በተባለው ስትራቴጂካዊ አካባቢ የሩሲያ ወታደሮች የሀገሪቱን ባንዲራ ሲሰቅሉ በቪዲዮ ላይ ታይቷል። የዩክሬን ከፍተኛ አዛዥ በዚህ ሳምንት ወታደሮቻቸው በኩርስክ ግዛት እየተከበቡ እንደሚገኙ ለተሰራጨው ዘገባ በሰጡት ማስተባበያ የተሻለ የመከላከል ስፍራን ለመያዝ ነው የለቀቅነው ሲሉ ተናግረዋል። ስካዶቭስኪ ዲፌንደር የተሰኘው የዩክሬን ወታደራዊ ጦማሪ በቴሌግራም ገጹ ላይ ባሰራጨው መረጃ የዩክሬን ጦር ኃይሎች ኩርስክን ለቀው እየወጡ ነው፣ እስከ አርብ ድረስ ምንም የዩክሬን ወታደር በስፍራው አይኖርም ብሏል። ሩሲያዊው ገለልተኛ የፖለቲካ ተንታኝ ሩስላስ ሌቪቭ በበኩሉ የዩክሬን ጦር ለተጨማሪ 2 ቀናት በግዛቱ ለመቆየት ሊዋጋ ይችላል፣ ነገር ግን የጊዜ ጉዳይ ካልሆነ የኩርስክ ግዛት ወረራ በጣም በአጭር ቀን
ሙሉ በሙሉ ይቀለበሳል ሲል ተናግሯል። በዕለቱ ከተሰሙ ወሬዎች መካከል ለእናንተ ለማድረስ የመራረጥንላችሁ እነዚህ ነበሩ። እስከ ፍጻሜው ስለተከታተላችሁን ከልብ እናመሰግናለን። ዴይሊ ወሬን ላይክ፣ ሼር እና ሰብስክራይብ በማድረግ የቤቱ ተቀዳሚ ቤተሰቦች ሁኑ። ሰናይ ጊዜ